ዛሬ ይዤላችሁ የመጣሁት ሩአ በተፈጨ ስጋ አሰራር ነው። ቀላልና ፈጣን ጣፋጭ የሆነ አሰራር ነው። ትወዱታላችሁ። እያንዳንዱ ግብአትና አሰራሩን እንመለከታለን። አብራችሁኝ ስለምትቆዩ አመሰግናለሁ። ወደ አሰራሩ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ ደግሞ የሚገርም የሩአ አሰራር ይዤላችሁ መጥቻለሁ። እዚህ ጋር ስጋ በመጀመሪያ ስጋ ለመጥበስ አዘጋጅቻለሁ። ቅቤ አድርጌ ከዛ ስጋውን ጨምሬያለሁ። ይሄኛው ለየት ያለ ጣዕም ስለሚሰጠን ነው። መጀመሪያ በቅቤ ጠብሼው ከዛ ደግሞ ትንሽ መብሰሉን ሳይ ሽንኩርት ጨምሬ ከዛ ቅመሞችን የጨመርኩት ቅመሞቹ ድብልቅ ቅመም፣ ዝንጅብል፣ ኦርጋኖ፣ ቆንዶ በርበሬ እና ሄል ነው የተጠቀምኩት። እያንዳንዱ ግብአት መጠኑን ዲስክሪፕሽን ላይ ወይም የኮሜንት መስጫ ላይ አስቀምጥላችኋለሁ። ዛሬ እንግዲህ ግብአቱን ሙሉ ለሙሉ ሳላሳይ እንደዚሁ እየሰራሁኝ አሳያለሁ። ካለኝ ከጊዜ አንጻር ነው። እዚህ ጋር ሩአ የሚባለው በአራት ማዕዘን የተሰራ አለ። ብዙ ጊዜ ሩአ ሲባል በክብ ነው የምናውቀው። ክብ ቂጣ ነው የሚመጣው። በእንደዚህም ደግሞ ይኖራል። እዚህ ጋር የተዘጋጀ ሾርባ አለ። ግማሽ ጭልፋ ቅቤ ጨምሬበታለሁ። ቅቤው እዚህ የጨመርኩበት ምክንያት ለእያንዳንዱ በብሩሽ ከቀባሁት በጣም ብዙ ቅቤ ሊወስድ ስለሚችል እንትኑን ቂጣውን ብዙ ቅባት እንዳይበዛበት ብዬ ነው። እዚህ ጋር ሾርባው ላይ ካረኩት ግን ለሁሉም ይዳረሳል ቅቤው ማለት ነው። ለእያንዳንዱ በዘረጋው ሰዓት ቅቤ የምቀባው ከሆነ በጣም እንትን ይላል፣ ቅባት ይበዛበታል። ያ እንዳይሆን ነው ቅቤው ሾርባ ላይ የጨመርኩት ማለት ነው። እንደዚህ በሁለቱ ቦታ ቂጣውን ሾርባ አጠጣዋለሁ እና ለዚህ ጋር የተጠበሰው በኩሉ በላይ አረኩት፣ ያልተጠበሰው በኩል ከስር አረኩት። ለምን? ከስር እሳት ስለሚለኮስለት ማለት ነው። ጨርሼ ደግሞ በስተመጨረሻ ደግሞ የተጠበሰው ከስር አረገውና ያልተጠበሰው በኩል በላይ በኩል አረገዋለሁ። ለምን? ከላይ እሳት ስለሚከፈትለት እና በእንደዚህ ሾርባ እየጠጣ ብዙ እዛው አታቆዩትም። ወዲያውኑ ነው ሾርባ አፍስሳችሁ። ሾርባ ደግሞ በጣም ትኩስ መሆን አለበት እና ቶሎ ቶሎ ነው እንደዚህ እንትን የምትሉት። ከዚህ እዚህ ጋር እናንተ እሽጣ የሚባለው ካላችሁ እየቀባችሁ እንትን ማለት ትችላላችሁ። እና ይኸው እዚህ ጋር እሽጣ አለ። ለሁለት ከፍለውና ግማሹን አሁን እጠቀመዋለሁ። እዚህ ጋር ሁለት ደርቤ ከዛ እሽጣውን ተጠቅሜ መልሼ ደግሞ ሁለት ደርብና ከዛ የተፈጨ ስጋውን አደርጋለሁ። ከዛ ሁለት ደርብና እሽጣውን አረግና ሁለት ደርቤ ከዛ በደንብ ድልድል አረገውና እቆርሰውና ወተት የፈላ አረግና ከዛ ሾርባ አረግና ወደ ፍሮን ከተዋለሁ። እዚህ ጋር የተፈጨ ስጋው ፐርስሊ ወይም የሾርባ ቅጠል የሚባለው ጨምሬበታለሁ። ስጋው ድርቅ አለ ካላችሁ እንደዚህ አንድ የጭልፋ ሾርባ ተጨምሩበትና ልስልስ እንዲል ታደርጉታላችሁ እና በዚህ መልኩ ዙሪያውን በደንብ ትዘረጉታላችሁ። እውነቴን ነው የምላችሁ፣ በጣም 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 ይጣፍጣል። አረቦች በጣም ይወዱታል። ቅድም እንዳደረግነው አሁንም ከላይ የምንከድንበትን እናዘጋጃለን። ሾርባው እዚህ ጋር መልሳችሁ ወደ ድስጡን መልሳችሁ እንትን ማለት ትችላላችሁ። ድጋሚ ማፍላት ትችላላችሁ እንዳያንሳችሁ ማለት ነው። ግን ትኩስ ትኩስ መሆን አለበት ማለት ነው። እኔ አሁን እያሞቅኩ ነው የምጠቀመው ማለት ነው። እና በዚህ በኩል ደርድሬ አሁን ደግሞ እሽጣውን አረጋለሁ። ቺዝ ነው ያው እሽጣ ሲባል ሁሉም ቺዞች የራሳቸው ስም አላቸው። የራሳቸው ደግሞ አጠቃቀም አላቸው ማለት ነው። ሁሉም በአንድ አይነት አትጠቀሙትም እና እያንዳንዱ የራሱ የሆነ አሰራር አለው ማለት ነው። እና በዚህ መልኩ አሁንም
እሽጣ ካደረኩ በኋላ እደርብለታለሁ ማለት ነው። ከዛ በኋላ ነው እንትኑን ይሄ የተጠበሰውን ከስር ማረቀው ማለት ነው። አሁን ይኸው በዚህ መልኩ የተጠበሰው ከስር አርጌዋለሁ። ለምን ከላይ ስከፍት እሳት ቶሎ እንዳይነካው ለማለት ነው። እና በዚህ መልኩ ጨርሻለሁ። ሁሉንም አዳርሼ እና ይሄ ይመስላል። ከዚህ የበለጠ ሰርቪስ ሰፋ ያለ መጠቀም ከፈለጋችሁ ትችላላችሁ። እንደዚህ በጭልፋ ድልድል ማድረግ ይኖርባችኋል። ለምን ሁሉም እንዲያያዝ ስትቆርጡት እንዳይለያይባችሁ ማለት ነው። በደንብ ድልድል ድልድል ታደርጉታላችሁ። ከፈለጋችሁ ደግሞ የሆነ ላስቲክ ነገር ሽፍን አድርጋችሁ በእጃችሁ በደንብ አድርጋችሁ መደልደል ትችላላችሁ። አሁን እዚህ ጋር ለእናንተ ለማሳየት እንደዚህ ላስቲክ አረኩኝና በደንብ ድልድል አረኩት። አሁን ለመቁረስ ይመቸኛል ማለት ነው። ስትቆርሱት መጀመሪያ ፍሮን ውስጥ ከማስገባታችሁ በፊት መሆን አለበት ማለት ነው። ለሁሉም ከላይ የምትጨምሩት ሾርባ ወተት እንዲዳረስለት ማለት ነው። እና ይሄ ሩአ አንድ አይነት አሰራር ብቻ የለውም። ሁሉም እንደየቤቱ እንደ ፍላጎቱ ነው የሚሰራው ማለት ነው። እና ይሄ ከሩአ አሰራር አንዱ ነው እና ብዙ አይነት አሰራሮች አሉት። በአትክልት የተፈጨ ስጋው በአትክልት ይሰሩታል። እንደገና ደግሞ ሾርባው ሽንኩርት ጠብሰው ምናምን ይሰሩታል። እኔ ደግሞ ሾርባው በደንብ አድርጌ አጠፍጬ ቀምሜ የሰራሁት ነው። እና እዚህ ጋር አንድ ኩባያ የፈላ ወተት ተጠቅሜያለሁ። ግማሽ ኩባያ ሾርባ ተጠቅሜያለሁ። እናንተ ወተቱ እንዳይበዛ ከፈለጋችሁ ግማሽ ወተት አድርጋችሁ አንድ ኩባያ ሾርባ ማድረግ ትችላላችሁ። ከዛ በእንደዚህ ታዳርሱለታላችሁ። አሁን በቆረሳችሁት ቦታ እያንዳንዱ ሾርባ ያገኘዋል ማለት ነው። ከዛ ፍሮን ትከቱታላችሁ። ዳርዳሩን ቀላ እስከሚል ከላይ ታበስሉትና ከዛ ደግሞ ከታች ታበስሉትና ከላይ ደግሞ እንደዚህ ትከፍቱለታላችሁ እንደዚህ ጥብስ እስከሚል ድረስ ይሄ ይመስላል። በጣም ነው የሚያምረው። እውነቴን ሲበላ ራሱ እንዴት እንደሚጣፍጥ እዚህ ጋር ወረቀቱን የኬክ መጋገሪያውን አንስቼው ነው ሰርቪሱ ላይ የኬክ መጋገሪያ ያደረኩበት። ስቆርጠው እንትኑን ሰርቪሱ እንዳይነካ ስለፈለኩ ነው፣ ቢላ እንዳይነካው። እና ውድ ቤተሰቦች ይሄ ይመስላል ማለት ነው። በጣም ነው የሚያምረው። ይህንን ቪዲዮ ከወደዳችሁት ሼር ላይክ አድርጉት። ሀሳብ አስተያየታችሁ ስጡኝ። ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሀሳብ እስከምንገናኝ መልካም ቆይታ። ባይ ባይ።